ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬ ቪዲዮ ይዘንላችሁ የቀረብነው የካቲት 17 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራትና ቪዲዮንን ላይክ ሼር በማድረግ ቤተሰብ እንድትሆኑና እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። የካቲት 17 የሚነበብ ስንክሳር። ዕረፍቱ ለመነኮስ ሚናስ። የካቲት 17 በዚች ቀን ከላይኛው ግብፅ አክሚም መንደር መነኮስ ሚናስ በሰማዕትነት ሞተ። የዚህም ቅዱስ ወላጆቹ ምድርን የሚያርሱ ክርስቲያን ገበሬዎች ናቸው። እርሱም ይህን ዓለም ንቆ ትቶ በሀገር አክሚም በሚገኝ በአንድ ገዳም መነኮሰ። ለመብልና ለመጠጥ ሳይገዛ በየ2 ቀን እየጾመ ብዙ ቀኖች ኖረ። ከዚያም ወጥቶ ወደ እስሙናይን ሀገር ሂዶ በአንድ ገዳም ውስጥ እያገለገለና እየተጋደለ ከገዳሙ ደጃፍ ሳይወጣ 17 ዓመት ኖረ። እስላሞችን በግብፅ አገር በነገሱ ጊዜ ለእግዚአብሔር ከእርሱ ጋር ለዘላለሙ ሕልው የሆነ ከባህሪው የተወለደ ልጅ የሚሰርጽ መንፈስ ቅዱስም የለውም እንደሚሉ ሰማ። ስለዚህም ነገር እጅግ አዘነ። ከአበምኔቱም ቡራኬ ተቀብሎ ወደ እስሙናይን ከተማ ወጥቶ ሄደ። የእስላሞች ሰራዊት አለቃ በሆነ በመኮንኑ ፊት ቆሞ እንዲህ አለው፣ እናንተ ለእግዚአብሔር ከባህሪው የተወለደ ልጅ እንደሌለው አድርጋችሁ የምትናገሩ እውነት ነውን? መኮንኑ አዎን ልጅ አለው። ማለትም ከእግዚአብሔር እናርቃለን አለ። አባ ሚናስም ያለ ልጅ ልታምኑ አይገባም፣ እርሱም ያለ ዘር ያለ ሩካብ የሆነ ነው፣ ከባህሪ የተወለደ እንጂ አለው። መኮንኑም ልጅ አለው ማለት በሕጋችን ክህደት ነው አለ። አባ ሚናስም እንዲህ አለው፣ መኮንኑ ሆይ እወቅ፣ የከበረ ወንጌል በወልድ ያመነ የዘላለም ሕይወት አለው። በእግዚአብሔር ልጅ በወልድ ያላመነ ሕይወትን አያይም፣ የእግዚአብሔርም ቁጣ በላዩ ይወርዳል እንጂ ብሏልና አለ። ስለዚህም መኮንኑ እጅግ ተቆጣ። ራሱንም በሰይፍ እንዲቆርጡ ሥጋውንም በየቁርጥራጭ ቆርጠው ከባህር እንዲጥሉ ታዘዘ። ምዕመናንም ሥጋውን ወስደው በበጎ አገናነዝ ገንዘው ቀበሩት። መታሰቢያውንም አደረጉ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን የካቲት 17 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ